የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃችሁ። በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ተወያይተዋል። የሁለቱ መሪዎች ውይይት የበርካታ መገናኛ ብዙሃንን ቀልብ ስቧል። ውይይቶቹ በየትኞቹ ርዕሰ ነጥቦች ላይ ያተኮሩ ናቸው? ዜናችን ይመለስበታል። ወደ ኢትዮጵያ ገቡ የተባሉት አነጋጋሪ ወታደራዊ ተሽከርካሪ መሳሪያዎች በዚህ ሰዓት የኢትዮጵያ እጅ መግባታቸው የሚሰጠው እንድምታ ምን ይመስላል የሚለውንም የምናጋራችሁ ይሆናል። የተባበሩት አረብ ኤምሬትስ አዲስና ልዩ የሆኑ በሀገሪቱ ወታደራዊ ተቋማት የተገጣጠሙ ተሽከርካሪዎችን ለኢትዮጵያ መለገሷን የተመለከቱ መረጃዎች እየወጡ ነው። የዜናችን ትኩረት ይሆናል። የመስኖና ቆላማ አካባቢዎች ሚኒስትሩ ዶክተር አብርሃም በላይ በወልቃይት የተዘረጋው ጊዜያዊ አስተዳደር እንደሚፈርስ ጥቆማ ሰጥተዋል። ሚኒስትሩ ሀገር እንዲገነጠል አንፈቅድም፣ የምዕራብ ትግራይ ማህበረሰብ አማራ ነኝ ካለ መብቱ ነው፣ ትግራዋይ ነኝ ካለ መብቱ ነው፣ ነገር ግን መገንጠልን አንፈቅድም ብለዋል። በጉዳይ ዙሪያ ከሱዳን ወደ ኢትዮጵያ ገብተው እጅ ለሰጡ የአርሚ 7 ታጣቂዎች የሰጡትን ማብራሪያ እንመለከተዋለን። ከዚህ ውጪ ጠቅላይ ሚኒስትሩ ወደ ጦርነት ተስበን አንገባም ሲሉ ሞግተዋል። የጠቅላይ ሚኒስትሩ ምድራችንን እየናጠ በሚገኘው ጦርነት ተስበን አንገባም የሚለው ንግግር በብዙዎች ዘንድ አድናቆትን እየተቸረው ይገኛል። እንመለስበታለን። ሌሎችም ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እየሰማችሁን አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ተወያይተዋል። ጠቅላይ ሚኒስትሩ ከአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ ከተወያዩና በተባበሩት አረብ ኤምሬትስ ይፋ የስራ ጉብኝት ካደረጉ ከጥቂት ቀናት በኋላ ነው ከሩሲያው ፕሬዝዳንት ፑቲን ጋር ውጤታማ የስልክ ውይይት ማድረጋቸውን የተናገሩት። ውይይቱ በኢትዮጵያና በሩሲያ መካከል ባለው የሁለትዮሽ ግንኙነትና በሌሎች የጋራ ጉዳዮች ላይ ያተኮረ እንደነበረ ነው ያስታወቁት። ጠቅላይ ሚኒስትሩ በይፋ የማብራሪያ ትስስር ገጻቸው ላይ ባስተላለፉት አጭር መልእክት ውይይቱ በሁለትዮሽ ግንኙነትና በሌሎች የጋራ ጉዳዮች ላይ ትኩረት ያደረገ ስለመሆኑ የገለጹ ቢሆንም ስለዚህ ውይይት ግን ዝርዝር መረጃ ከመስጠት ተቆጥበዋል። ይህ የስልክ ውይይት የተከናወነው ጠቅላይ ሚኒስትር አብይ ባሳለፍነው ሳምንት ከአሜሪካ ውጭ ጉዳይ መስሪያ ቤት ሚኒስትር ማርኮ ሩቢዮ ጋር ካደረጉት ውይይት ማግስት ነው። የአሜሪካ ውጭ ጉዳይ ቢሮ ይፋ አድርጎት በነበረ መግለጫ ሁለቱ ወገኖች በውይይታቸው ለቀጠናዊ መረጋጋት፣ ለጸረ ሽብርተኝነት ትብብር፣ ለኢኮኖሚ ብልጽግናና በአፍሪካ ቀንድ ዘላቂ ደህንነትን ለመገንባት ባላቸው የጋራ ቁርጠኝነት ዙሪያ መክረዋል ብለዋል። በአሜሪካ ውጭ ጉዳይ መስሪያ ቤት ምክትል ቃል አቀባይ ቶሚ ፒገት የተሰጠው መግለጫ የስልክ ውይይቱ በዋናነት በአሜሪካና በኢትዮጵያ መካከል በቀጠናዊ ቅድሚያ በሚሰጣቸው ጉዳዮች በተለይም በአፍሪካ ቀንድ ሰላምና መረጋጋትን በማስፈን ዙሪያ በትብብር መስራት በሚቻልባቸው ሁኔታዎች ላይ ያተኮረ መሆኑን ገልጸዋል። ይሁን እንጂ መግለጫው በውይይቱ ወቅት ስለተነሱ ዝርዝር ጉዳዮችም ሆነ ስምምነቶች የጠቀሰው ነገር የለም። ጠቅላይ ሚኒስትር አብይ መጋቢት 3 ቀን 2018 ለስራ ጉብኝት ወደ ተባበሩት አረብ ኤምሬትስ ማቅናታቸውን ጽህፈት ቤታቸው አስታውቆ ነበረ። የጉዞ የተከናወነው በጅቡቲ ከተማ ፕሬዝዳንት ኢስማኤል ኦማር ጌሌ ባዘጋጁትና የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ በተገኙበት ቀጠናዊ ስብሰባ ላይ ከተሳተፉ በኋላ ነው። በመሪዎቹ ስብሰባም በአፍሪካ ቀንድ ሰላምና ደህንነት እንደዚሁም በሰፊ ቀጠናዊ ትብብር ላይ ውይይት መደረጉ ይታወሳል። ከሩሲያው ፕሬዝዳንት ፑቲን ጋር የተደረገው የአሁኑ የስልክ ውይይት ኢትዮጵያና ሩሲያ ዲፕሎማሲያዊና ኢኮኖሚያዊ ትስስራቸውን ለማስፋት ጥረት እያደረጉ በሚገኙበት ወቅት እየተከናወነ ነው። ሁለቱ መሪዎች ለመጨረሻ ጊዜ የተገናኙት በሩሲያ በተካሄደው 16ኛው የብሪክስ ጉባኤ ወቅት ሲሆን በወቅቱም በሁለቱ ሀገራት መካከል ያለውን የንግድና የትብብር መስኮች ማስፋፋት በሚቻልባቸው ሁኔታዎች ላይ መምከራቸው የሚታወስ ነው። ከዚህ በተጨማሪ ፕሬዝዳንት ፑቲን በጋሞ ዞን በደረሰው አደጋ የተሰማቸውን ሀዘን በይፋ ገልጸዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰው የመሬት መንሸራተት አደጋ ሕይወታቸውን ላጡ ዜጎች የተሰማቸውን ጥልቅ ሀዘን ገልጸዋል። ፑቲን የሀዘን መግለጫቸውን የላኩት ለኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴና ጠቅላይ ሚኒስትር አብይ ነው። በአደጋው ሳቢያ ለተጎዱ ወገኖችም ያላቸውን አጋርነት ገልጸዋል። በመሬት መንሸራተቱ ህይወታቸውን ላጡ ወገኖች ቤተሰቦችና ወዳጅ ዘመዶችም መጽናናትን እንደተመኙ ከፕሬዝዳንቱ ጽህፈት ቤት የተገኘው መረጃ ያሳያል። የሰዓቱ ዜናችን እንደቀጠለ ይገኛል። በአሜሪካ እስራኤልና ኢራን ጦርነት ሳቢያ የነዳጅ ዋጋ በዓለማችን ላይ እጅግ እያሻቀበ ይገኛል። ይህንን ተከትሎ ነዳጅ ከባህር ማዶ በሚገዙ ሀገራት ላይ ከፍተኛ የሆነ የኢኮኖሚ ጫናን እያሳደረ ይገኛል። ይህንን ተከትሎ በኢትዮጵያ የነዳጅ ሽያጭ ላይ ከፍተኛ የሆነ ቁጥጥር እየተካሄደ ነው። ከዚህ ጋር በተያያዘ በነዳጅ ስርቆት ላይ የሚሰማሩ ከፍተኛ የመንግስት ባለስልጣናትም በተጠርጣሪነት በህግ ቁጥጥር ስር እየዋሉ ይገኛሉ። ዛሬ ተረኛው በኦሮሚያ ክልል ጅማ ዞን አካባቢ የተደረገ የህግ ማስከበር እርምጃ ስለመሆኑ የዋዜማ ራዲዮ ዘገባ ያሳያል። በኦሮሚያ ክልል የጅማ ዞን ፖሊስ አዛዥ ረዳት ኮሚሽነር አለሙ ታደሰና የጅማ ከተማ ፖሊስ አዛዥ ኮማንደር ዘላለም አበራ በህገወጥ ነዳጅና የቡና ንግድ ዝውውር ተጠርጥረው በቁጥጥር ስር መዋላቸውን የዜና ምንጯ ዘግባለች። ከሁለቱ የፖሊስ አዛዦች በተጨማሪ በዞኑ የሊሙ ገነት ወረዳ ፖሊስ አዛዥ ኢንስፔክተር ተካሊ ተረፈ፣ የሰርቦ ወረዳ ፖሊስ ወንጀል መከላከል ኃላፊ ኢንስፔክተር ተሬሳ ቶሊ እንደዚሁም አንድ ሾፌርም በቁጥጥር ስር መዋላቸውን የዋዜማ ዘገባ ያሳያል። የፖሊስ አዛዦቹ ትላንት እሁድ ከዞኑ ወደ ደቡብ ኢትዮጵያ ክልል በጭነት ተሽከርካሪ ነዳጅ በህገወጥ መንገድ ሊያሳልፉ ሲሉ የሁለቱ ክልሎች
ክልሎች አዋሳኝ በሆነችው ሸቦ ሰንቦ ወረዳ በጥቆማ በቁጥጥር ስር መዋላቸውን የመረጃ ምንጮች ይፋ አድርገዋል። ከዚሁ የህገወጥ ንግድ ጋር በተያያዘ በዞኑ በርካታ የመንግስት የስራ ኃላፊዎችና ሰራተኞችም በቁጥጥር ስር እየዋሉ ስለመሆኑ የዜና ምንጯ ዘገባ ያሳያል። ለአብነት ያክል በቁጥጥር ስር በዋሉት በዞኑ ፖሊስ አዛዥ ረዳት ኮሚሽነር አለሙ ታደሰ ምትክ ኮማንደር ሱልጣን አባ ቡልጉ፣ እንደዚሁም የጅማ ከተማ ፖሊስ አዛዥ በነበሩት ኮማንደር ዘላለም አበራ ምትክ ኮማንደር ከሊል አማኖ መሾማቸውን ዘገባው አክሏል። ከሰሞኑ ወደ ኢትዮጵያ ገቡ የተባሉት አነጋጋሪ ወታደራዊ ተሽከርካሪዎች ጉዳይ ጥቂት እንበላቸው። ኢትዮጵያ ከተባበሩት አረብ ኤምሬትስ ዘመናዊ ብረት ለበስ ተሽከርካሪዎችን እንዳስገባች የደህንነት ምንጮች ያዘዋወራቸው መረጃዎች ያሳያሉ። እነዚህ ዘመናዊ ወታደራዊ ተሽከርካሪዎች ካሊዶስ ኤምሲኤቪ ቲዮኒ የተሰኙ ትጥቆች ናቸው። ባለፉት ጥቂት ቀናት ወደ ኢትዮጵያ ሲገቡ ታይተዋል የተባሉት ትጥቆቹ ቀላል የታክቲካል ብረት ለበስ ተሽከርካሪዎች እንደሆኑ ነው መረጃዎቹ የጠቆሙት። የመከላከያና ደህንነት ምንጮች እንዳሉት ከሆነ ኢትዮጵያ ከተባበሩት አረብ ኤምሬትስ የተበረከተላት ብረት ለበሶች በአዲስ መልክ የተገጣጠሙና እየተሰሩ ናቸው ተብሏል። ካሊዶስ የተሰኙት ጦር መሳሪያዎቹ በኤምራቲዎቹ የመከላከያ ኢንጂነሪንግ ተቋም ካሊዶስ እየተሰሩ እንደሆኑ ነው ለማወቅ የተቻለው። እነዚህ ወታደራዊ መኪኖች ወደ ኢትዮጵያ የገቡት በሁለቱ ሀገራት መካከል እያደገ የመጣውን ወታደራዊ እንደዚሁም ዘርፈ ብዙ ወዳጅነት ተከትሎ እንደሆነ የመረጃ ምንጮቹ ጠቁመዋል። እንደ መከላከያ ጆርናሎች ዘገባ ብረት ለበሶቹ ከጅቡቲ ወደብ ወደ ኢትዮጵያ ሲጓዙ የታዩ ሲሆን መኪኖቹ የኢትዮጵያን ወታደራዊ ዘመናዊነትና የስምሪት አቅም እንደሚያሳድጉ እምነት ተጥሎባቸዋል ሲሉ ነው የመረጃ ምንጮቹ ይፋ ያደረጉት። የሰዓቱ ዜናችን እንደቀጠለ ይገኛል። ወደ ሌሎች ጉዳዮቻችን እናምራቸው። የመስኖና ቆላማ አካባቢዎች ሚኒስትሩ ዶክተር አብርሃም በላይ የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ሊፈርስ እንደሚችል ጥቆማ ሰጥተዋል። ሚኒስትሩ የምዕራብ ትግራይ ማህበረሰብ አማራን የካለ መብት ነው፣ ተነቅሎ የሚሄድ መሬት ግን የለም። ትግራዊን የካለ መብት ነው፣ ሌላ ማህበረሰብ ነው የሚፈልገው ካለ መብቱ ነው። ሀገር ግን እጥላለሁ ካለ ብቻ አንቀበለውም። ሀገርን የሚበትን መንግስት የለንም ሲሉ መደመጣቸውን ለማወቅ ተችሏል። የመስኖና ቆላማ አካባቢዎች ሚኒስትሩ አብርሃም በላይ የታደሰው ስልጠና ለወሰዱ አርሚ ሰባ ለተባሉት የህወሓት ተጠቃዮች አባላት በሰጡት ስልጠና ላይ ነው ይህን ያሉት። አብርሃም ወልቃይት ተላልፎ ተሰጥቷል በሚል ለተነሳላቸው ጥያቄ ሲመለሱ ምዕራብ ትግራይ ለማን እንደተሰጠ አልገባኝም፣ ከየት የመጣ ቋንቋ እንደሆነም አላቅም። ምዕራብ ትግራይ ይባላል። አካባቢ ያለው የወልቃይት ማህበረሰብ እኮ ነው። የኛ የምንለው ማህበረሰብ የተፈናቀለው ብቻ ሳይሆን በምዕራብ ትግራይ የሚገኘውም ጭምር ነው ብለዋል። ሚኒስትሩ አክለውም የተፈናቀለውም ወደ ቀይ መመለስ አለበት፣ ትክክል ነው። ነገር ግን የተወረረ አንዳችን መሬት የለም። የምዕራብ ትግራይ ወይንም የወልቃይት ማህበረሰብ ማለት ህግና ስርዓት እንዲከበርለት እየጠየቀ ያለ ማህበረሰብ ጭምር ነው ብለውታል። ሚኒስትሩ ተቆርጦ የተወሰደ ቦታ የለም፣ እነርሱ የሚናገሩት ፕሮፓጋንዳ ስሜት ለመቀስቀስ የሚያደርጉት ነው በማለትም ጽንፈኛ ህወሓት የሚፈልገው ፖለቲካ ነው ችግር እየፈጠረ የሚገኝብን ብለዋል። በአካባቢው ያለ ማህበረሰብ አብዛኛው የጽንፈኛ ፖለቲካ ስብስብ ተመልሶ ወደዚች ምድር ሊመጣ አይገባም ይላል። በድሎናል፣ ገፍቶናል፣ ሀብታችን ወርሶታል፣ ወሮናል፣ አንቀበለውም የሚልም የማህበረሰብ ጥያቄ ይነሳል። ይህ መብት ነው ሲሉ አጋርነታቸውን የጠቀሱት ሚኒስትሩ ህወሓት የሚባል ፓርቲ አልፈልግም ካለ መብት ነው፣ ብልጽግናም አልፈልገውም ካለ መብት ነው፣ መቀለ ያለውም ተመሳሳይ ጥያቄ ካለ መብት ነው፣ ራያም ያለው መብት ነው ሲሉ ከህዝቡ ሊነሱ የሚችሉ የምርጫ ጥያቄዎችን በተመለከተ በመብትነት አስቀምጠውታል። እስካሁን ቀን ተቆርጦ የተወሰደ መሬትና አካባቢ የለም። ማንም ሰው ትግራይን በውሳኔ የሚቆርጥ የለም። ያ ማህበረሰብ ግን የሚፈልገው ነገር ካለ ራሱ ይወስናል በማለትም የምዕራብ ትግራይ ማህበረሰብ አማራን ካለ መብት ነው፣ ተነቅሎ የሚሄድ ግን መሬት የለም፣ ትግራዋይን ካለም መብት ነው ሲሉ ነው የተናገሩት። በዚህ መነሻ ህወሓቶች ሆነ ብለው የሚፈጥሩት ፖለቲካ ያ እነሱ የትግራይ ልብ ሊቀሰቅሱበት የሚጠቀሙበት ፖለቲካ ብቻ እየወሰደን እውነትን እየተውን መሄድ የለብንም በማለትም ምዕራብ ትግራይ እስካሁን ውሳኔ ስላላገኘ ህዝብ የሚፈልገውን መወሰን ስላልቻለ ህዝባችን ተመልሶ ወደ ቀዬው ስላልተመለሰ ራሱን በራሱ የሚያስተዳድርበት ስርዓትም ስላልፈጠርንለት ሂደቱን በሚያደናቅፉ አካላት ምክንያት እየተጎዳ ይገኛል ባይ ናቸው። የሰዓቱ ዜናችን እንደቀጠለ ይገኛል። ወደ ውጭ ጉዳዮች እናምራቸው። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ሀገራቸው ከኢራን ጋር በተያያዘ ወደ ሰፊ ጦርነት ተስባ አትገባም ሲሉ ይፋ አድርገዋል። ነገር ግን የሆርሙዝን ሰርጥ እንዲከፈት ለማድረግ ከአጋሮች ጋር እንደምትሰራ ይፋ አድርገዋል። ጠቅላይ ሚኒስትሩ ሰር ኪር ስታርመር ከመካከለኛው ምስራቅ ጋር በተያያዙ ጉዳዮች ዙሪያ ዛሬ በሰጡት ጋዜጣዊ መግለጫ አሜሪካና እስራኤል ኢራን ላይ በፈጸሙት የመጀመሪያው ጥቃት ዩናይትድ ኪንግደም አለመሳተፏን አንስተው አብራርተዋል። ይህ የጠቅላይ ሚኒስትሩ አቋም ከፕሬዝዳንት ዶናልድ ትራምፕ ትችት አስነስቶባቸው እንደነበረ የሚታወስ ሲሆን ኋላ ላይ ግን የአሜሪካ ሰራዊት የዩናይትድ ኪንግደም ጦር ሰፈሮች እንዲጠቀም ተፈቅዶለታል። ኪር ስታርመር በዚህ ጋዜጣዊ መግለጫ የአሜሪካ ዘመቻ ኢራን ውስጥ የሚገኘው አጸያፊ አገዛዝ ወታደራዊ አቅም በከፍተኛ ሁኔታ አዳክሞታል ብለዋል። ከጦርነት በኋላ ግን ኢራን የኒውክሌር ፕሮግራሟን መልሳ የመገንባት አቅሟን የሚገደብ እንደዚሁም ዓለም አቀፍ የመርከብ ጉዞ እንደነት የሚያስጠብቅ የሆነ አይነት ድርድር የሚደረስ ስምምነት እንደሚያስፈልግ ነው የተናገሩት። የዓለም አቀፍ ገበያዎችን መረጋጋት ለማረጋገጥ እንዲቻል ኢራን የዘጋችው የሆርሙዝ ወሽመጥ በድጋሚ መከፈት እንዳለበት ገልጸው ነገር ግን ይህንን ማድረግ ቀላል ስራ እንዳልሆነ ነው የተደመጡት። ለዚህም ሲባል ዩናይትድ ኪንግደም በቀጠናው የባህር ጉዞ የማድረግ ነጻነት ለመመለስ የሚያስችል ተጨባጭ እቅድ ለማዘጋጀት ከሁሉም አጋሮቿ ጋር እየሰራች ትገኛለች ባይ ናቸው። በዚህ ጦርነት የተነሳ የሸቀጦች ዋጋ ላይ ጭማሪ መታየቱን የገለጹት ጠቅላይ ሚኒስትር ስታርመር በዚህ ምክንያት የመጣውን የኑሮ ውድነት የሚያበርደው ውጤታማ መንገድ ግጭቱን ማርገብ ነው ሲሉ የመፍትሄ ሀሳባቸውን ሰንዝረዋል።
በመጨረሻም የኬንያ ውጭ ጉዳይ ሚኒስትር ሩሲያ የኬንያን ዜጎች ለዩክሬን ጦርነት መልምላ እንዳትጠቀም ስምምነት ላይ ደርሰናል ሲሉ መናገራቸው መነጋገሪያ ሆነዋል። የኬንያ ውጭ ጉዳይ ሚኒስትር ሙሳሊያ ሙዳቫዲ የኬንያ ዜጎች በሩሲያ ጦር ተመልምለው በዩክሬን ጦር እንዳይሳተፉ ተስማምተናል ሲሉ ከሩሲያ የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት ተናግረዋል። ሚኒስትሩ ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር በሞስኮ መግለጫ የሰጡ ሲሆን በዚህ መግለጫቸው ሩሲያ በዩክሬን ወታደራዊ ዘመቻ የኬንያን ዜጎች ለውትድርና መመልመል እንድታቆም ተስማምተናል ባናቸው። እስካሁን ድረስ 1780 ወታደሮች ከ36 የአፍሪካ ሀገራት ተመልምለው ከሩሲያ ወታደሮች ጎን በመሰለፍ ሳይዋጉ እንዳልቀሩ የዩክሬን መንግስት የካቲት ወር ላይ ባወጣው መግለጫ አስታውቆ ነበር። የኬንያ ውጭ ጉዳይ ሚኒስትር ሙሳሊያ ሙዳቫዲ ግን ከእንግዲህ ወዲያ የሩሲያ መከላከያ ሚኒስቴር የኬንያን ዜጎች መልምለው ለዩክሬኑ ልዩ ወታደራዊ ዘመቻ እንዳያስገባ ተስማምተናል ያሉት ሚኒስትሩ አክለውም በጦርነት የተሳተፉና ድጋፍ የሚፈልጉ ዜጎች ካሉ የቆንጽላ ድጋፍ እንሰጣቸዋለን ባናቸው። የሩሲያ አቻቸው ሰርጌይ ላቭሮቭ በበኩላቸው እኛ የትኛውንም ሰው አስገድደን ወደ ጦርነት አንማግድም ሲሉ መመለሳቸውን አልጀዚራ ዘግበዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።